السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد يتكبراتشو يا الله بارعوج كفل مسلسة أراتينيو لاي يا الله نبي عليه الصلاة والسلام لأن الله من زبها لغير الله يميلون حديثاتشون ياين نبر كالله وج لا أكال يارد يا الله أرجمان دور ربت يجلسوتن ياين يا الله نمقال يتملكتن. دكتور شيخ حسين شرف سيادرقو يقول الشيخ يلالو شيخ محمد بن عبد الوهاب يلال رحمه الله الله سبحانه وتعالى يزنلت فإذا قيل لك لانت بتبالك جزي أمان يهونو سيتوچنم ያካትታል. أما الأصول الثلاثة ምንድናቸው? እነዛ ሶስቱ መሰረታዊ የሆኑ ነጥቦች ተብለህ በተጠየቀ ጊዜ التي يجب على الإنسان ሶስቱ ነጥቦች ደግሞ በሰው ልጆች ግዴታ የሆኑ ነጥቦች ናቸው። معرفتها እነዚህ ነጥቦችን ማወቅ ግዴታ የሆኑት ሶስቱ ነጥቦች ምንድነው ተብለህ በተጠየቀ ጊዜ ይላል ሼኹ ምን ምላሽ መስጠት እንዳለበት አስቀምጧል። فقل بل معرفة العبد ربه ባሪያ ወይ ባሪያ የሆነች ጌታውን ማወቅ አለበት። አላህን የማያቅ ባሪያ ኸይር የለውም፣ የሚመሰገን ሊሆን አይችልም፣ በዱንያም በአኺራም ደረጃ አይኖረውም። ባሪያው ጌታውን ማወቅ አለበት። ወዲነሁ ሁለተኛው ደግሞ ዲኑን ማወቅ አለበት። ወነቢየሁ ሙሐመድ ሰለላሁ ዐለይሂ ወሰለም ሶስተኛው ነብዩ ሙሐመድን ዐለይሂ ሰላቱ ወሰላም ማወቅ መቻል አለበት። هذه الأصول التي سميت به هذه الرسالة شي مسارتاوي የሆነችዋ ነጥብ ጥሪ ወይም ደግሞ ስያሜ የተሰጣት የሆነችዋ እቺ ሪሳላ እቺ ክታብ ማለት ነው። الأصول الثلاثة ሶስቱ መሰረታዊ የሆኑ ነጥቦች አው ثلاثة الأصول ይባላል። ኡሱሉ ሰላሳም ይባላል ወይም ደግሞ ثلاثة الأصول ይባላል። ሶስቱ መሰረታዊ የሆኑ ነጥቦች وهي أصل العلم الشرعي የሸሪዓ ዕውቀት መሰረት ናቸው። فجميع واجبات الدين በአጠቃላይ ግዴታ የሆኑ የዲን ነጥቦች ተንበኒ على هذه الأصول በእነዚህ በሶስቱ ነጥቦች የተመሰረተ ነው ይላል። على هذه الأصول الثلاثة በዚህ በሶስቱ ነጥቦች የተመሰረተ ነው። من توحيد ዋነኛው ደግሞ ተውሂድ ነው። የመጀመሪያው معرفة الرب ነው። አላህን Subhanahu Wa Ta'ala ማወቅ የመጀመሪያው ነቢያቶች በአጠቃላይ የተላኩበት ነጥብ ነው የመጀመሪያው። ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت. ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ይላል። በእያንዳንዱ ኡማ ወይ ህብረተሰብ መሃል ላይ ነቢያቶችን ልክ ያለው ይላል አላህ። እነዛም ነቢያቶች በመጀመሪያ ሲያስጨብጡ የነበሩት ተውሂድን ነው። የአላህ ነብይ አለይሂ ሰላቱ ወሰላም ነብይነት ከመጣቸው በኋላ 10 ዓመት ድረስ ያለ ሰላት፣ ያለ ዘካ፣ ያለ ሐጅ፣ ያለ ማንኛውም እስላም ላይ የተደነገጉ ስራዎች ተውሂድን ብቻ ሲያስተምሩ 10 ዓመት ቆይተዋል ነብይ አለይሂ ሰላቱ ወሰላም። ከመጀመሪያ ከነበራቸው እድሜ ጋር 50 ሞላቸው የአላህ ነብይ። ከዛ በኋላ እስራና ምዕራጅ አድርጎ መጥቶ 3 ዓመት ጨምሮ 13 ዓመት መካ ላይ ቆይተዋል። ከዛ በኋላ ወደ መዲና ስደት አድርጎ መዲናም ከደረሱ በኋላ በዋነኛነት ለህዝቡ ሲያስጨብጡት የነበረው ይቺ ክታብ የያዘችው የመጀመሪያውን ርዕስ ነበር የአላህ ነብይ አለይሂ ሰላቱ ወሰላም። hatta ሊሞቱ የተወሰነ ወደ 5 ቀናቶች አካባቢ ሲቀራቸው የአላህ ነብይ ለአነቱላሂ ዐለል የሁዲ ወነሳራ اتخذوا قبور انبيائهم مساجد አሉ የአላህ ነብይ። በይሁዳና በነሳራ ላይ አላህ ለአና እርግማን ይወረድባቸው አሉ። ምክንያቱንም ሲጠቅሱት የአላህ ነብይ አለይሂ ሰላቱ ወሰላም የነቢያቶችን የቀብር ቦታ የአምልኮ ቦታ አድርጎ ያዙ፣ ያልታዘዙበት ነጥብ ላይ
ትኩረት አድርጎ ፊታቸውን አዙሮ አላህን ማምለክ ትቶ ሸረኛ ሰዎች ሆኑ። ስለዚህ የመጀመሪያው ኪታብ የያዘችው ሌሎች ክታቦች እንደያዙት አይነት ርዕስ አይደለም የያዘችው። አንዳንድ ክታቦች እንደ መግቢያ ለጌታችን ምስጋና አቅርቦ ቢጀምሩትም እንደ ባብ የሚጀምሩት በተነሱት ርዕስ ነው። ስለ ጣሃራ ከሆነ ስለ ጣሃራ ነው የሚናገረው፣ ስለ ሐጅ ከሆነ ስለ ሐጅ ነው የሚናገረው፣ ስለ ዘካ ከሆነ ስለ ዘካ ነው የሚናገረው፣ ሌሎች አህካሞችም የሚበይን ይሆናል። ይቺ ክታብ ግን ጅምርቷ ራሱ ሶስቱን ዋነኛ የእስላም መሰረት ይዛ ነው የተነሳችው። ምን ተውሂድን ይላል፣ ከተውሂድ ወሰላትን እንዲሁም ደግሞ ሰላትንም ጭምር። ወዳው እንደሰለመ ከሞተ ስላልደረሰበት ግዴታውን ትቶ ሄዷል ወይም ደግሞ የእስላምን መሰረት አፍርሶ ሄዷል አይባልም። ወይንም ደግሞ ብሉግ ካልደረሰና ካልደረሰች የእስላምን መሰረት አፍርሶ ሄዷል አይባልም። ሌሎች የተጠቀሱ ነጥቦችን ያዘለ ከሆነ ሌላ ሁክም ነው። ነገር ግን አንድ ሰው ዝም ብሎ ቁጭ ብሎ በአላህ ላይ ጀነትን ቢመኝ እስላምን አፍርሶ እንደሄደ ነው የሚቆጠርበት። እስላም በአንድ ነገር ብቻ አይደለም የተመሰረተው። ለዚህ ነው ሙብተዲዎች አንዱን ሐዲስ ከአንዱ ሐዲስ ጋር ማገናኘትን ይተውትና ቀጥታ የመጣውን ብቻ ይያያዙ። ይሄን ከያዝኩኝ ሌላ ነገር ለምን ያስፈልጋል ይላሉ። ነብዩ አለይሂ ሰላቱ ወሰላም ተውሂድ የያዙ ሰዎች የጀነት ሙሽሮች እንደሚሆኑ የአላህ ነብይ አለይሂ ሰላቱ ወሰላም ተናግረዋል። ማአው ከውኒ ግን ተውሂድን የሚያጠናክራትና ተውሂድን እንዳትፈርስ የሚይዛት የእስላም ድንጋጌዎች ብዙ ናቸው። ከብዙዎቹ ዋነኛዎቹ አምስቱ መሰረታዊ የሆኑ የእስላም መሰረት ናቸው። የኢማን ደግሞ ስድስቱ መሰረት ናቸው። እነዚህን መሰረቶች አፍርሶ የሄደ ከእስላም ክልል ውጭ እንደሆነ ነው ሁክም የሚሰጠው፣ ሌሎች ተያያዥ የሆኑ ነጥቦች እስከሌሉ ድረስ ማለት ነው። ሰላትም ልንጠብቀው የሚገባ ነጥብ ነው። የአላህ ነብይ አለይሂ ሰላቱ ወሰላም ሰላት የማይሰግድ ሰው እስላም እንደሌለው ተናግረዋል በተለያየ ሐዲሳቸው። ወዘካትን እንዲሁም ደግሞ ዘካም ጭምር፣ ይህም የእስላም መሰረት ነው፣ እስላም የተገነባበት። ይህ በሁሉ ሰው ግዴታ አይደለም፣ ገንዘብ ባላቸው ሰዎች ነው ግዴታ የሆነው። ነገር ግን ማመኑና ማጽደቁ በሁሉም ሰው ግዴታ ነው። ተውሂድ፣ ሰላት፣ ዘካ፣ ሐጅ፣ ጾም፣ እነዚህ አምስቱ መሰረቶች ግዴታ እንደሆኑ ማመን መቻል አለበት። ወደ ትግበራው ግን ስንመጣ አቅምና ገንዘብ የሚፈልጉ አሉ። ከዚህ ውስጥ ከነዛም ውስጥ አንደኛው ዘካ ነው። ዘካ በሀብታሞች ወይንም ደግሞ ዘካ መስጠት በሚችሉ ሰዎች አላህ ግዴታ አድርጎታል። ይህንን አንዱን መሰረት አፍርሶ የሄደ አካል እስላሙ ፈርሶበታል። ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ አቡበክር እየመራ ባለበት ሰዓት ርዳ ውስጥ የገቡ ሰዎች ነበሩ፣ ዘካ ላይ ያስተባበሩ። ዘካ ዋናው አንኳሩ ነጥብ ይቅርና ነብዩ አለይሂ ሰላቱ ወሰላም በነበሩበት ሰዓት በጎች አንገት ላይ አድርጋችሁ የምትልኩትን እንኳን ማሰሪያውን እንኳን ብታስቀሩ ወላሂ ዋጋቸዋለሁ አላቸው። ዘካን አፍርሶ ወይም ደግሞ በዘካ አስተባብሎ ወደ አኺራ የሄደ ሰው አደጋ ነው። ወሐጅን እንዲሁም ደግሞ ሐጅም ጭምር፣ እነዚህ የእስላም ዋና ዋና መሰረት ናቸው። ሐጅ በሙስሊም ላይ ግዴታ ነው። በምን አይነት ሙስሊም ከተባለ መስፈርቱን የሐጅን መስፈርት በሚያሟላ ወይ በምታሟላ በአላህ ባሪያ ላይ ግዴታ ሰቢል አላህ ወደ ሐጅ ጉዞ ማድረግ በሚችል ሰው ላይ ግዴታ አድርጎታል። ወመን ከፈረ አላህ ሐጅን ማድረግ እየቻለ ያስተባበለ የካደ አካል አላህ ፈኢነላህ ገኒዩን አኒል ዓለሚን አላህ በሐጅ ያስተባበለ የካደ ሐጅን አላደርግም ብሎ የተወ አላህ ከዓለማት የተብቃጋ ጌታ ነው አለ። ስለዚህ ሐጅም እንደዚሁ በእስላም መሰረታዊ ወይንም ደግሞ እስላምን የሚያቆየው ነጥብ አንደኛው ሐጅም ጭምር ነው። ሐጅ ላይ ብዙ ሰዎች ወይ ብዙዎቻችን እንዘናጋለን። የግል ቤት ከሰሩ በኋላ ወይ መኪና ከገዙ በኋላ ወይ ቻይና መመላለስ ከጀመሩ በኋላ ወይ ዱባይ መመላለስ ከጀመሩ በኋላ ወይ ከትዳርና ከልጅ በኋላ ይመስላቸዋል ተወልዶ ረጅም ዓመት ይቆያሉ። የእስላምን ድንጋጌ ግን አያውቁም። ይሄ በጣም መጥፎ የሆነ አቂባን ሊያበላሽ የሚችል ነጥብ ነው። ሰሃቦች ይጠይቁ ነበር ሌት ተቀን የአላህ ነብይ አለይሂ ሰላቱ ሰላም። ስለዚህ ሐጅ አንድ ሰው መካ ጉዞ አድርጎ መካ ከደረሰ በኋላ ሐጅ አድርጎ እስከሚመለስ ድረስ እጁ ላይ ገንዘብ ካለው ቤተሰብ ካለው ደግሞ ለቤተሰቦቹ ደርሶ እስኪመለስ ድረስ ወጪ የሚያደርግላቸው ነገር ካለው ግዴታ ነው። የግድ የግል ቤት፣ የግድ ቻይና፣ የግል መኪና የሚባል ነገር የለም። አንድ ሰው ሐጅ ደርሶ እስከሚመጣ ድረስ ለቤተሰቦቹ ወጪ ኑሮ ለራሱ ደርሶ መመለሻ ካለው ሐጅ ግዴታ ነው። ሳያደርግና ሳይፈጽም ቢሞት ወመን ከፈረ ፈኢነላህ ገኒዩን አኒል ዓለሚን የሚለው ቁርአን ውስጥ ይገባል ወይ ትገባለች። ሐጅም እንደዚሁ ወገይሩ ዛሊከ ይላል። ከዚህም ውጭ ያሉ ኢባዳዎች አይነት ወኩሉሃ ተርጅዑ ኢላ ሃዚሂል ኡሱል ሰላሳ
ወደዚህ ሶስት መሰረታዊ የሆኑ ዕውቀቶች ትመለሳለች። ሁሉም በእስላም ያሉ ድንጋጌዎች ዝክር በሉት፣ ጾም በሉት፣ ዝምድና መቀጠል በሉት፣ የጉርብትና ሐቅ መጠበቅ በሉት፣ ምስኪንን ማብላት በሉት፣ ልብስን አስተካክሎ መልበስ በሉት፣ ቅርአትን መቅራት በሉት፣ ዳዕዋ ማድረግ በሉት፣ ሁሉም የእስላም ድንጋጌዎች እዚህ ውስጥ መጥቶ ይገባሉ። ሁሉም የሚሰራው ለጌታችን ስለሆነ እቺ ክታብ ደግሞ ለጌታችን ወደሚሰሩ ዋነኛው አንኳሩ ነጥቦች ነው ጥሪ የምታደርገው። ለዚህ ነው ብዙ ጊዜ የአህባሽ የሱፊ ሼኾች ስለማይመቻቸው ይሄ የአቂዳ ጉዳይ ትኩረት ሲሰጠው ደስ ስለማይላቸው ኡሱሉን ነጃሳ ይሏታል። የነጃሳ መሰረት ብሎ ስም ይሰጧታል። ያሉበት መንገድ የሽርክ መንገድ ስለሆነ እነሱ የሚመስላቸው ያሉበት መንገድ ነው የተውሂድ መንገድ የሚመስላቸው። እነሱ የሚሰሩት ስራ የተውሂድ መንገድ ስለሚመስላቸው ያንን ያሉበትን የሽርክ ነጃሳነት የሚገልጽ ዳይም ይሁን ክታብም ይሁን ዓሊምም ይሁን እነሱ ዘንድ ነጃሳ ነው። ይሄ ታወቀ ነው። በጣም የሚገርመው የአላህ ነብይ አለይሂ ሰላቱ ሰላም ከራሳቸው የወጡ ከሚያቁት ጎሳ ደግሞ የተላኩ ታማኝ የነበሩ ታማኝ ናቸው ብሎ ደግሞ የሚጠሯቸው ነብዩ ነበሩ አለይሂ ሰላቱ ሰላም። ተውሂዱን ይዘው ሲመጡ እንደ ነጃሳ ቆጠሯቸው ነብዩን አለይሂ ሰላቱ ሰላም። መቅጠር ብቻ ሳይሆን የመግደል ሙከራም አደረጉ። መንገድ በመዝጋት ከቤታቸው በማባረር ከወገናቸው በመቁረጥ የተለያየ ሴራዎችን አሴሩ በአላህ ነብይ አለይሂ ሰላቱ ሰላም። ይሄ የድሮ ሙሽሪኮችም የድሮ ሙብተዲዎችም ስነ መግባር ነው፣ አዲስ የመጣ አይደለም። በጣም የሚገርመው ጴንጤዎች ኢየሱስ ይመጣል ከመምጣቱ በፊት ንስሐ ግቡ ብሎ ሰዎችን ወደ ኩፍራቸው ጥሪ ያደርጋሉ። አብሬት ብትሄዱ አብሬት ውስጥ ያሉ ሙሽሪኮች ወይንም ደግሞ አብሬት ውስጥ ያሉ ሙሪዶች አባ ይቸኑ ይላሉ። የአብሬት አባ ይመጣሉ ብሎ የሚጠብቁ ጀግኖች ናቸው እዛ ያሉት። ሁለቱም ተመሳሳይ ናቸው። የአላህ ነብይ ቂያማ ሊደርስ አካባቢ ነብዩላህ ኢሳን አላህ ወደ ራሱ ወስዶታል። ቂያማ ሊደርስ አካባቢ ግን ይመጣል። ዋነኛው የቂያማ ትልቁ ዓላማ ወይም ደግሞ ምልክት ነብዩላህ ኢሳ መምጣቱ ነው። መጥቶ ግን ሌላ ወህይ አይመጣለትም። የበፊት የራሱ ወህይ አይመጣም አሉ። የኔን ህግና ደንብ ነው ዳዕዋ የሚያደርገው የሚያስፋፋው አሉ። አብሬት ግን ብትሄዱ የአብሬት አባ ይቸኑ እያሉ ቁጭ ብሎ የሚጠብቁ ጀግኖች ናቸው። ቁጭ ብሎ ደግሞ እንዲጠብቁ የሚያደርጓቸው ሰዎች በሬ አራሽ ወይም ደግሞ ኢንጂነር ወይንም ደግሞ ፕሮፌሰር ቢሆኑ እኮ ሌላ ጉዳይ ነው። ቁጭ ብሎ እንዲጠብቁ የሚያደርጓቸው ሻሽ የተቀለሉ የሱፊ የተብሊግ ሼኾች ናቸው። የሚገርመው ይሄ ነው። በጣም የሚገርመው ይሄ ነው። በዚህ ሰዓት በጣም ሚዲያ ላይ እየተናፈሰና ያራገቡት ያለው ጉዳይ ወደ አብሬት ጥሪ ነው። አብሬት ምን አለ? ምንድነው አዲስ አበባ ላይ ካሉ መስጂዶች፣ አዲስ አበባ ካሉ ቀብሮች፣ አዲስ አበባ ካሉ ቦታዎች የሚለየው የአላህ ነብይ ጠቅሶለት ነው እነዚህ ሰዎች በዚህ ልክ የሚንገበገቡት? በዚህ ልክ ሰዎችን ለማክፈር ጥሪ የሚያደርጉት ሸይጣን ወህይ አድርጎላቸው ነው። የክህደት ቦታ ነው። በል ከሚሉት ወይንም ደግሞ ከሚገጥሙት ግጥም የሰማሁት በጣም ዘግናኝ የሆነው አባ እርሶን ሳወሳ የያዘኝ በሽታ ይለቀኛል ይላሉ። ልክ ቸርችራ ያሉ ጴንጤዎች የሚሉት አማርኛ ማለት ነው። ምንም ልዩነት የለው። ወይንም ደግሞ የተዘራው ዘር አብቧል እንበላ በሮት ላይ መተን ቆመናል ይላሉ። ምን ማለት ነው? ይህ ሰውዬ የሞቱት ሰውዬ ይለግሳሉ ብሎ የሚጠብቁ ናቸው። እነሱ ሙተዋል ባይሉም ማለት ነው ይመጣሉ ብሎ ነው የሚጠብቁት። የዛሬ 50 ዓመትም 60 ዓመትም 70 ዓመትም ይመጣሉ ብሎ ነው የሚጠብቁት። የኔ ኡማዎች እድሜ ከ60 እስከ 70 ነው። እቺን ትንሽ የሚያልፋት ውስን ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ግን እነዚህ ሰዎች ቁጭ ብሎ አባ ይመጣሉ ብሎ የሚጠብቁ ሰዎች ናቸው። አፈር የቀብር አፈር የሚበሉ ጀግኖች እነዚህ የተውሂድ ሰዎች ነን ብሎ ነው የሚጠቅሱት። ወደዳችሁም ጠላችሁም ጮኻችሁም አልጮኻችሁም እናከብረዋለን፣ ወደፊት እንቀጥላለን ይላሉ። ይቀጥላሉ። ኩፍር ነው፣ ክህደት ነው። በዚህ መንገድ ከሞቱ የጀሃነም ራቶች ናቸው። የጀሃነም ራቶች ናቸው። ለዛውም እየተነገራቸው መልስ እየሰጡ ማለት ነው። እናንተም ቀጥሉ እኛም እንቀጥላለን ከአላህ ውጭ ያለ ነካል በማምለኩ እያሉ እየፎከሩ ከገቡ ይሄ ከእስላም ሻንጣቸውን ጠቅልሎ የወጡ ሙሽሪኮች ናቸው። ወደ ሰው ፊታችን አዙረን የምንጠይቅበት ለሰከንድም የምንገደድበት ነገር የለም። የምንጠይቀው ሚን ፈውቅ ሰብዒ ሰማዋት ያለውን ጌታችን ነው። ሰማይና ምድርን የፈጠረ የሰው ልጆችን የፈጠረ ጌታ። ስለዚህ ይቺ ክታብ የምታጠነጥነው ወይንም ደግሞ የያዘችው ርዕስ ይሄን ነው፣ ሌላ የለም። አልአስሉል አወል የመጀመሪያው መሰረት ሸኹ ሲያስቀምጠው የነበረው ማዕሪፈቱል ዐብድ ረበሁ፣ ጌታውን የማያውቅ የእስልምና ስም አይሰጠውም። ምናልባት በዘር ሊያገኘው ይችላል፣ መታወቂያ ላይ ሊጻፍለት ይችላል። የቀብር አፈር እየበላ በበላው አፈር ብዛት የእስልምና ታርጋ ሊሰጡት ይችላል። ዋነኛውን የእስላምን ስም ለራሱ ሊይዘው ይችላል። አይጠቅመውም። ይሄ ፉከራ ነው የሚሆን። ፉከራ እኛ እንፎክራለን፣ እነሱም ይፎክራሉ። ግን ፉከራው ከቁርአን ከሐዲስ ነብዩ ከመጡበት መንገድ የገጠመለት ሰው ብቻ ነው በዱንያም በአኺራም የሚያሸንፈው። ከእስላም ውጭ ያሉ ሰዎች ይጮሃሉ። ለኛ ሲል ተሰቀለ፣ ለኛ ሲል ሙቶ ተነሳ፣ ለኛ ሲል እንዲሆነ ብሎ አብዛኛው ጊዜ እስላም ላይ ካሉ ዒዶች በላይ በየወሩ ወይ በየሳምንታቱ ያመልካሉ። ግን ቦታውን ስተዋል። እየተመለከ ያለው እውነተኛው ትክክለኛው ፈጣሪ አይደለም። ትክክለኛው ፈጣሪ አላህ ነው። ነብዩላህ ኢሳም ጥሪ ሲያደርግ የነበረው ወደ አላህ ነው። ረቢ ወረበኩም ሲል የነበረው የኔም ጌታ የእናንተም ጌታ ነው አላህ።
ሲል የነበረው ይሄ ነው። የተለያዩ ሼኾች ወደ አላህ ጥሪ ያደረጉት ጥሪ ብዙም አይነበብላቸውም፣ አይነገርላቸው። የሚነገርላቸው እስትጋሳቸው፣ ተወሱላቸው፣ ገይብያት የነገ እንደዚህ ሊከሰት ይችላል ብሎ የተናገሩትን ነው የሚያወሱላቸው። እነሱ እንደሚሉት ከሆነ ተግባራቸው ከእስላም ያፈነገጡ ሰዎች ናቸው። ወልይ ሊሆኑ ይቀርና ማለት ነው። ስለዚህ የመጀመሪያው መሰረት እነሱ ኡሱሉን ነጃሳ የሚበሉት ምንም ይበሉት መሰረቱ ይሄ ነው። ማዕሪፈቱል ዐብድ ረበሁ አላህን ማወቅ ኡሱሉን ነጃሳ ይባላል እንዴ? ጃሂል የሚናገረውን አያውቅም የሚባለው ለዚህ ነው። እኛ ጠላታችንም የሚጻፈው ምንም ያዘጋጀው የሚናገረውን ንግግር እውነት ከሆነ እውነቱን እንቀበላለን፣ እስላምን እያስተላለፈ ከሆነ። እነዚህ ሰዎች ግን ሰዎች በስልጣናቸው ስለመጡባቸው ተናዶ የተውሂድን ዳዋ ሙሉ በሙሉ ነው የሚያፈርሱት። አዎ እነሱም በነበሩበት በስልጣናቸው በነበሩበት ሰዎች የቀብር አፈር እንዲበሉ አደረጉ እንጂ ምንም ስለ እስላም አስተዋጽኦ አላደረጉም። ማዕሪፈቱል ዐብድ ረበሁ ቢአነ አላህ ሁወል ኻሊቅ ጌታ ነው የሚባለው ደግሞ አላህ ፈጣሪ ስለሆነ ነው። ማንም ከአላህ ውጭ እኔ ፈጣሪ ነኝ ብሎ በድፍረት የመጣ የለም። ነብዩላህ ኢሳ አልመጣም፣ በግልጽ በያዙት መጽሐፍ ላይ በግልጽ የለም። ሌሎችም በግልጽ እኔ ጌታ ነኝ ብሎ ማምጣት አይችሉም። ሐታ ፍርዓውን አነ ረብኩም ለአላ ሲል የነበረው ሰውዬ ማዕበሉ ውስጥ ወይም ደግሞ ውሃ ውስጥ ሲገባ ተመልሻለሁ ወደ እናንተ ጌታ ብሎ ነበር። የለህም አለው አላህ። አብቅቷል፣ ታይምህ ተዘግቷል አለው አላህ። እነ ፍርዓውን እነ ሐማር እነ ቃሩን እንኳን አልቻሉም። ነቢያቶች ጥያቄ ያቀረቡላቸው እናንተ ጌታ ከሆናችሁ እስኪ ፀሐይ ከምትወጣበት ቦታ አስጥሉና የምትገባበትን ቦታ ቀይሩት እስኪ ሲሏቸው አልቻሉም። ስለዚህ አላህ ደግሞ ጌታ ነው ይመለክ የሚባለው ወይንም ደግሞ አንድ የተውሂድ ሰው አንድ ደግሞ የተውሂድ አንበሳ አላህን አምልኩ የሚለው መረጃ አለው። ጌታችን የሚበላ የሚጠጣ አይደለም፣ የሚሞት አይደለም፣ ያው የሆነ ጌታ ነው፣ ከማንም አይፈልግም፣ የተብቃቃ ጌታ ነው። ኻሊቅ ስለሆነ ፈጣሪ ነው። ለኩል ሸይ ለሁሉም ነገር ይሄ ሲቀር የሚባል የለም። አላህ አይቀርበትም፣ አያስቀርም። ሁሉን ነገር የፈጠረው አላህ ነው። ከአላህ ውጭ መውጣት የሚችል የለም። የካዱ ሰዎች ብትሉ፣ ያመኑ ሰዎች ብትሉ፣ ያላመኑ ሰዎች ብትሉ የትኛውንም ነገር ከአላህ ፍጥረታት ውጭ አይወጣም። አልሙተፈድል የለገሰ የሆነ ጌታ ነው። አላ ዒባዲሂ በባሪያው ላይ ቢጀሚዕ ኒዕም በሁሉም ጸጋ አላህ ለሰው ልጆች ትሩፋቱን አውርዶላቸዋል፣ ሰጥቷቸዋል፣ ለግሷቸዋል። አልሙስተሒቅ ሊልዒባዳ ይሄን አድርጎ ደግሞ ለአምልኮሽ የተገባ ነው። አላህን አምልኩ ብላችሁ ለሰው ልጆች ጥሪ ሲታደርጉ ሰማይን የፈጠረው ምድርን የፈጠረው ሰማያትና ምድራቶች ውስጥ የፈጠረውን ጌታ አምልኩ ነው ብላችሁ ጥሪ የምታደርጉላቸው ከእስላም ውጭ ያሉ ሰዎችም። ነቢዩላህ ኢሳም የፈጠረው አላህ ነው። ነቢዩላህ ኢሳ እነሱም በሚያምኑትና በሚናገሩት የመርየም ልጅ እንደሆነ ያጸድቃሉ። መርየም ደግሞ ዝም ብላ አየር ላይ አይደለም ያቀበለቻቸው፣ በእጇ በመርየም ማፀን ቆይቶ እንደወጣ ደግሞ ያምናሉ። 9 ወር ቆይቶ ነው የወጣው። እንደማንኛውም ሰው ይቀንሳል ወይስ ይበልጣል የሚለው ላይ ኺላፍ አለ። ራጂው ግን እንደማንኛውም ሰው 9 ወር ቆይቷል መርየም ማፀን ውስጥ። ከዛ በኋላ ደግሞ በተሰጠው ተአምር ወይንም ደግሞ አላህ ባደረገለት በሰጠው ውለታ ጌታ አደረጉት። እናቱን ማን ፈጠራት? እሺ ለማን ሲል ነው የሞተው? ለማን ሲል ነው የተሰቀለው? የተሰቀለው ከማን ማርታ ሊጠይቅ ነው የተሰቀለው? ጥያቄ ሲሰቀል ማን እንዲያድንለት ነው የተሰቀለው? በሚሄዱት አካሄድ ማለት ነው። እሺ 3 ቀን ደግሞ ቀብር ላይ ቆይቶ ተነሳ ይላሉ፣ መጽሐፋቸው ላይ አስቀምጦታል። ይሄ ሁሉ ያደረገው ትግል ውጤቱ እኛን ለማዳን ነው ይላሉ። ማን ነው የሚያድንለት? እሺ ይህን ጥያቄ ማቅረብ ነው በራሳቸው። ነቃ ማለት ለዚህ ነው የሚጠቅመው። ስለዚህ ይሄ አላህ ለሁሉም በጸጋውና በኒዕማው የሰጠ ስለሆነ አልሙስተሂቁ ለልዒባዳ ለአምልኮች ደግሞ ተገቢ ነው። አላህ አዎ ይገባዋል። ወህደው በብቻው ነው የሚመለከው። አብሬት የለ፣ ቃጥባሪ የለ፣ አናጅና የለ፣ ኖራ ሁሴን የለ። አሁን አብሬት ነው ጊዜው። ወደዛ የሚሄዱ ሰዎች የኩፍር ወይንም ደግሞ የክህደት ሰዎች ናቸው። በአላህ ያመፁ ያስተባበሉ፣ ወይንም ደግሞ ዱብ ያሉ ጃሂሎች ናቸው። መሬት የወደቁ አላህን የማያውቁ ጉዞ ማድረግ አይቻልም አሉ የአላህ ነቢይ። ወደ 3 ቦታ ሲቀራል መካ፣ መዲና፣ መስጂድ አልአቅሳ ነው ነብዩ። ከዚህ ውጭ ሻንጣ ጠቅልሎ አጅር አገኝበታለሁ ብሎ ጉዞ አይቻልም አሉ አሊዎች። ከዚህ አንስቶ ሐታ ኢዕቲካፍ ለመግባት ረመዳን ላይ መስጂድ ጎረቤት እያለ ሌላ መስጂድ ዘሎ መሄድ አይቻልም ይላሉ። ምናልባት አጠገብ ያለው መስጂድ የሙብተዲ መስጂድ ከሆነ ብቻ። መርካቶ አካባቢ የምትሄድለትን መስጂድ እዚህ ካለው መስጂድ አንድ ነው። ወራቤ የምትሄድለትን መስጂድ እዚህ ካለው መስጂድ አንድ ነው። ደረጃ ያላቸው 3ቱ ብቻ ናቸው አሉ የአላህ ነብይ አለይሂ ሰላም። በል እንደውም ዘንድሮ ተናዶ የተውሂዱን ዳዕዋ በግልጽ ሚዲያ ላይ እየተብራራና እየተነገረ ስለሆነ በጊዜ ነው ቅድመ ዝግጅት እያደረጉ ያሉት። አዎ ያደርጋሉ፣ ግን ሰዎችን ወደ ጀሃነም እየሰበሰቡ ነው። እዛ አካባቢ ያሉ ሰዎች እንዲነቁ ዳዕዋ አድርጉላቸው። ምንም የለም፣ ቀብር ነው ያለው፣ አፈር ነው ያለው፣ ቅጠል ነው ያለው፣ ሳር ነው ያለው፣ የሚበላው ጫት ነው ያለው፣ የፍየል ምግብ፣ ሌላ ምንም የለም። ሰውየው ሞቱም ኖሩም መጥቀም አይችሉም። ሞኝ እሳቸው ይመጣሉ ብሎ ይጠብቃል። እየጠበቀ በራሱ ሞት ይደርስበትና ይሄዳል ሳያቸው። አህባሽ ወይም ደግሞ የተብሊግ የሱፊይ ትንንሽ ጎረምሶች ከሴትም ከወንድም ሚዲያ ላይ ወጥቶ ራቁቻቸው የሚዘሉ ጎረምሶች ሂዶ ወደ ኩፍር ጥሪ ያደረጉ እናንተ ተውሂድን ይዛቸው የምትቀመጡ ወላጆቻቸው በዛው ቀብር የሚገቡ ከሆነ አደጋ ላይ ናቸው። ስለ እስላም ምንም አያውቁም፣ ምንም እውቀት የላቸውም። ፉከራ ብቻ
ዋሃቢ ካፊር ነው፣ ዋሃቢ እንደዚህ ነው፣ ዋሃቢ እንደዚህ ነው፣ ዋሃቢ እንደዚህ ነው፣ ዋሃቢ እንደዚህ ነው። መደሊል ደሊል ማፊ የቱ ጋር ነው በአላህ ያጋራው? የቱ ጋር ነው ነብዩ ነብይ አይደሉም ያለው? የቱ ጋር ነው በሐጅ ያስተባበለው? የቱ ጋር ነው በጾም ያስተባበለው? የቱ ጋር ነው በዝክር ያስተባበለው? የቱ ጋር ነው በሰደቃ ያስተባበለው? የቱ ጋር ነው በጀማ ሰላት ያስተባበለው? የቱ ጋር ነው? መጥቀስ አይችሉም። ጫታቸው ስለተነካ ብቻና ብቻ ነው የሚረብሹት። ወይንም ደግሞ የሚያመልኩት ነገር ስለተነካባቸው ይጮሃሉ። መጮህ የጃሂል ነው። በቃ ድሮም ደግሞ እየተጮሁ ነበር። ባለፈው ነግሬያቸዋለሁ። ጅማድ ብዥ ያለባቸውን ሰዎች ያክም ነበር ከእስልምና በፊት። የሚያዋጣን አርፎ መቀመጥ አይደለም። ነቢዩ ሙሐመድን አለይሂ ሰላቱ ወሰላም ስም እናጥፋል። በምን እናጥፋ? ሳሂር ነው ደጋሚ ነው ብለን ስማቸውን እናጥፋል። ልክ ከች ሲል ተጠንቀቅ አሉት። እንደናንተ አይነት ብዥ ያለበት ሰው አይነት ብዥ አይልብኝም አድርሱኝ አላቸው። ምን አላቸው? ለአላህ የሽፊ አላ የደይ አላቸው። እንደውም ምን አልባት አላህ በኔ እጅ ያድነዋል አሞትም ከሆነ አላቸው። ሂዱ አሁን አብሬት ቃጥባሪ አልከሶ ያሉ ሰዎች አንድ ሱፊ ተነስቶ መድረክ ላይ ስለተናገረ ብቻ ይሸሻሉ። ሂዳችሁ ቁሉ ላ ኢላሃ ኢለላህ ትፍሊሁ ስትሏቸው ጣታቸውን ጆሮአቸው ውስጥ ያስገባሉ። አሻሚ ያልሆነ ኩፍር ነው የሚናገሩት። ወደ አልከሶ ብትሄዱ አሁን አልከሶም ይመጣሉ። ለረመዳን የተወሰነ ቀን ሲቀረው ነው የሚያከብሩት። ዝግጅቱን አሁን ይጀምሩታል። መንዙማው ተጀምሯል። ኮርስ እየሰጧቸው ነው። አብሬት ቃጥባሪ እየተሰራ ነው። ምንድነው የሚያሳፍዟቸው? የኩፍር ንግግር። ያልከሳባ ላለ በሎ ይንጭንና ይደው ይትደሎ ይላሉ። እባኮት ያልከሳባ ለኛ ይበሉ በሽታችን ያቃሉ ይላቸዋል። እዚህ ጋር ሙቶ ቀብራቸው ላይ ቤት ሰርቶበታል። እንደገና አፈሩንም ይበላል። እዛም ሄዶ ይደፋል። እንደገና ይጠቅማሉ ይላሉ። ከየቱ ጋር ነው የሚጠቅም? ሙቷል የለም እኮ ቀብር ላይ ተቀብሯሉ ስትለው አይ አንተ አልገባህም፣ አልፎ ተርፎኛ የተውሂድ ሰው ነን፣ እኛ ሱንይ ነን፣ የነብዩ ወዳጆች ነን ይላል። ድማድ አድርሱኝ አላቸውና ለነብዩ አለይሂ ሰላም ጥያቄ ያቀረበላቸው። አያችሁ ምንድነው? እስኪ ያያስከው ምንድነው የምትለው? እስኪ ልስማ አላቸው። የድማድ ታሪክ ዑለማዎች ያብራሩታል በየጊዜው። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله سلا عيد لي ያላቸው ደገሙት عيد لي ደገሙት عيد لي ደገሙት أشهد أن لا إله إلا الله وأنك رسول الله አላቸው። አንተ የአላህ ነብይ ነህ በቃ ተከትያል ገብቻለሁ አለ። ገባ። እነዛ ከሰሯ በቃ እንደዚህ ነው ጥሪ የሚደረገው። የኩፍሩ ስራ አህባሾች እየሰሩ ነው። ሰውን እያከፈሩ ነው በግልጽ ንዴት ውስጥ እልህ ውስጥ ገብተዋል። ቁርአኑን ይቀሩታል ግን እዛ ሄዶ ይደፋሉ፣ አፈር ይበላሉ፣ ይድረሱልኝ ይላሉ። የአህባሹ አቡበክር ይሄ ዶክትሬት የሰጡ ሰውዬ እነዚህ ወልዮች ስልኮቻችን ናቸው አላለም እንዴ? ከነጁ ምንድነው ሲባል ወደ አላህ ቀጥታ ደውለን አላህ የምናገኝበት ይላሉ። አላሁ መውጁዱን ብላ መካን እያለ ማለት ነው። ይሁ ንግግሩ አላህ ያለ ቦታ ነው ያለው እያለ እንደገና ስልክ ሊደውል ነው። ወዴት እንደሚደውል ጠይቆት እስኪ። እንደገና ደግሞ እነዚህ ሼኾች ደግሞ ስልኮቻችን ቀጥታ ወደ አላህ የምንደውልበት ይላል። ኢየሱስ ጋር ነበርኩኝ ማታ 7ኛው ሰማይ ላይ ተነጋግሬ ነው የመጣሁት ምናምን የሚሉ ጴንጤዎች አላያችሁ? ልክ እንደዛ ማለት ነው። ሻሽ ብዛት፣ ጀለቢያ ብዛት፣ የዶክትሬት ብዛት ፋይዳ የለውም። ፋይዳው አቂዳ ተውሂድ መያዝ ብቻና ብቻ ነው። ቺን ኪታብ ያዘጋጀው ሙሐመድ ኢብኑ አብዱል ወሃብ ስንትና ስንት የነህው የሰርፍ የበላጋ የመንጥቅ ስብስብ የሰበሰቡ ዓሊም ተብዬዎች ነበሩ። ግን አሸነፋቸው። በምን አሸነፋቸው? ቁሉ ላ ኢላሃ ኢለላህ ተፍሊሁ በሚለው የመጀመሪያው የነብዩን ወህይ ያዘና አሸነፋቸው። ፈጉሊቡ ሁናሊከ ወንቀለቡ ሳኺሪን ሆኑ እነዚህ። ስለዚህ አብሬት ቃጥባሪ የሚጣሩ ሙሽሪኮች የሚጣሩ ሙብተዲዎች ከአላህ ውጭ ያለ አካል እንዲመለክ እውቅና ይሰጣሉ። ዓሊሞች አይደሉም እነዚህ ጃሂሎች ናቸው። አጅሃሉ ጁሃል ናቸው። እነዚህ የተውሂድ ሰዎችን ጃሂሎች ናቸው ይላሉ። የተውሂድ ወጣቶች አንዳንድ ቅርአን ሊሰብሩ ይችላሉ። ስንትና ስንት ክታብ ላይ ይርማት ይደረጋል በየጊዜው። ያ አይደለም ዋናው የያዘው ነገር ምንድነው? መሰረቱ ከተስተካከለ ይዘት አስተምሯል። ምስት ስናመጣ እኮ 100% በሁሉ ፐርፌክት አይደለም እኮ የምትሆነው። ቤት አምጥተን እኮ የምናስተምራት ምን ፈልገው ዋና ነጥቦች ካሉ ቤት አምጥተን እናስተምራለን። ምስትም እንደዚሁ ነች። 100% የሆነ ፐርፌክት የሆነ ወንድ አታገኝም። የምትፈልገውን ነገር ካገኘች ቤት ካስገባቸው በኋላ የምትፈልገውን ነገር ትነግረዋለች። አለሱና መሰረታዊ የሆነ ነገር አላቸው፣ አቂዳ አላቸው። አቀራራቸው የተበላሸ ሊሆን ይችላል፣ ይስተካከላል። አቂዳ ካላቸው መቀጠል አለበት አንልም፣ ይስተካከላል፣ እናስተካከላለን። በዚህ ተናዳችሁ ሌላ ገደል ውስጥ አትግቡ። ናህውና ሰርፍ ጭማሪ የሆኑ ናቸው። ነብዩ አለይሂ ሰላቱ ሰላም ዋጅብ ናቸው ተማሯቸው ያሉ መልእክቶችም አይደሉም፣ የምንታገዝባቸው ነጥቦች ናቸው እንጂ ዋጅብ መሰረታዊ የሆኑ ነጥቦችም አይደሉም። መሰረታዊ ነጥብ አቂዳ እምነት ነው። ይሄንን የያዙ ወጣቶች ላይ ተናዶ ሰዎችን ወደ አብሬት ወደ ቃጥባሪ ጥሪ፣ በተለይ አብሬት በዚህ ጊዜ በጣም 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 ስራ እየሰሩ ነው። በጣም አድኑ፣ ህዝቦቻችሁ ድረሱላቸው፣ ዳዕዋ አድርጉላቸው። ይስሙም አይስሙም አድርሱ። የአላህ ነብይ በልጉ አኒ ወለው አያ አሉ። ስለዚህ ማድረስ ነው። ለዚህ የተገባ የሆነ ጌታ ነው። ወህደው ላ ሸሪከ ለሁ ለሱም አጋር የለውም። አዎ አጋር የለውም። ነቃጥባሪና አብሬት ሳይሆን ነብዩም አይጋሩትም። አላህ ጅብሪልና ነብዩ መሐመድ አለይሂ ሰላቱ ሰላም ከአላህ መጋራት አይችሉም። መጋራት አልችልም አሉ ነብዩ አለይሂ ሰላቱ ሰላም። ኢነከ ላ ተህዲ መን አህበብተ አላቸው። የፈለከውን በፍላጎት አንተ ግባ ወደ እስልምና አንተ ውጣ ማለት አችልም አላቸው ለነብዩ አለይሂ ሰላቱ ሰላም። እኔ ብቻ ነኝ ማድረገው፣ ይሄን የኔ ስልጣን ነው አላቸው ለነብዩ። አንተ ማድረስ ብቻ አድርስ አላቸው። ነብዩ
ሂዳያተል እርሻድ ነው እንጂ ሂዳያተል ተውፊቅ መስጠት አይችሉም። ማመላከት ነው እንጂ ይሄ ሰው ሙስሊሙን ይሄ ካፊሩን ማለት አይችሉም። ነብዩ አለይሂ ሰላቱ ሰላም ይሄ ራሱ አላህ ነገራቸው። ኢነከ ላ ተህዲ መን አህበብት ወላኪን አላህ የህዲ መን የሻ አላህ ነው የፈለገውን የሚመራው አላቸው። ታዲያ እነዚህ ጫት ሲበሉ የነበሩ በአንድ በኩል ሲያፈሱ የነበሩ ሰዎች እንዴት ነው ወደ አላህ የሚያቀርቡት? የነሱ ወደ አላህ መቃረብ ይሄን ቅጠል እንኳን መብላት አይከለክላቸውም ነበር እንዴ? ዶክተሮች ለበሽታ መንስኤ ዋነኛው ከመጠጥ ቀጥሎ እየጠቀሱት ያለው ጫት ነው በአሁኑ ሰዓት። ሱፊይና አህባሽ የዶክተሮች እንደ ዕውቀት ለምን ካንስል ያደርጉትም ወይም ደግሞ ለምን ገብቶ ትምህርት ቤት አይከለክሉም? በጥናቶች ዶክተሮች የደረስንበት ለበሽታ ለመጥፎ በሽታ መንስኤ የሚሆነው ጫት ነው ይላሉ። ወደ መጠጥ የሚወስደው ጫት ነው ይላሉ። አብሬትና ቃጥባሬ ሳምንትና 15 ጫት እየበሉ እነዚህ ሰዎች የአላህ ወልይ ይሆናሉ። ዲሊ ደክተቡ ስብርት ሰላማና በጣም የሚገርም ለሁላችንም ትምህርት የሚሆነን ነገር ከዚህ በፊት ፍቅህ እየቀራን ማለት ነው። ሀገር ቤት ነው እንሄዳለን። ያው መሻይኮች ሱፊያዎች ማለት ነው። እኛ የዛኔ ሐዲስ አርበኝም ራሱ እናቀልቻለን እንሄዳለንና ለምን ስንላቸው ያው ቦታውን ለማየት ለታሪክም ሆናቸዋል ወደፊት እና ወሃቢ የሚባል ነገር ደግሞ የሚመጣ አለ። አጋጣሚ በሱ ከተጠለፋችሁ ከገባችሁ ያንን ቦታ ሳታዩ ዝም ብላችሁ በሩቅ ትጠላላችሁ፣ ቅጥፈት ሆንባችኋል ብሎን ያው ይዞን ሄደ ማለት ነው። እንኳን አላተረፈች አልሐምዱሊላህ። ግን በጣም የሚያጅበው ነገር ሄደን ወላሂ እዛ ቦታ ላይ ያለው ነገር ግልጽና ግልጽ ኩፍርና ክህደት ነው። በጣም የሚያጅበው የሱፊ መሻይክ የተባለ ሙሉ ነው። እዛ ያላቸው ቦታ አላቸው፣ ደረጃ አላቸው። በጣም እንትንላል። ግን በጣም የሚያጅብ ነገር ከኛ ጋር የወሰድን ወይም ደግሞ ያ መሻይኩ ፍቅህና ናህው ሉጋ መንቀጥ ምናምን በጣም አቃለ ብሎ ራሱን በጣም የሚፎክር ሰው። ግን እኛ የዛኔ ቁርአንም ይሁን ሐዲስም ምንም የምናውቀው ነገር የለም። ፍቅህ ብቻ ነው የምናውቀው። ከዛ ኡምዳ ላይ የኢማሙ ሻፊዒ ኪታቡ ሰላት ላይ አንድ መሳላ አለ። እሱ ምንድነው? አንድ ሰው ሰላት እየሰገደ ሌላ ከሰላት ውጭ ከፋቲሃ ወይም ደግሞ ከቁርአን ውጭ አጅነቢ የሆነ ዝክር ካስገባ ሰላቱ ላይ ሰላት ይበላሽበታል። ከምስል ከቂ ይላል ለመጠበቅ ብሎ ቂዲም ሰላት ይበላሽበታል ይላል። ይህ መሳላ አነሳለበት። ያው ሌላ ነገር ስለሌለን ማለት ነው። ስናነሳለን ለምን ይናረጋሉ? ሰላት እየተሰገደ አባና ይቸኑ ይላሉ በጉራኛ። ሰላት እየተሰገደ ነው፣ ሰላት ታርሙ ሰላት እየተሰገደ ማለት ነው። ሰላት ለአስር ሊሆን ይችላል፣ ዙህር ሊሆን ይችላል፣ ኢሻ ሊሆን ይችላል። እየተሰገደ አንዱ ከአንድ ጥግ አባና ይቸኑ ሲል አጠቃላይ መስጂዱ በአንድ እግር ቆማል። ሰላት እየተሰገደ ነው። ወላሂ አያሲም ፋቲሃ የተቀራ የቁርአን ሱራ እየተነበበ ኢማም አለ። ከዛ እንደዛ ሲሉ ሙሉ በቃ መስጂዱ ይናወጣል በዚህ ድምጽ ማለት ነው። መጡ ገቡ ይላል። ኡማል ደግሞ እየተሰገደ ነው። ከዛ ይሄ ሰላት ያበላሽም ወይ ብለን ጠይቅ ነው። ሌላ ሽርክ መሆኑ ኢስቲጋሳ መሆኑ ምንም የምናውቀው ነገር የለም በዛ ሰዓት ማለት ነው። ስንለው እንደዚህ እኮ እብዶች ናቸው፣ እነሱን ለማስተማር አንችልም እኛም እብዶች ስለሆኑ በመሐባ የሰከሩ ሰዎች ስለሆኑ አይሰሙም ማለት ነው። በጣም ተናደን ከመጣን በኋላ ሌላ ቦታ ላይ እንዴት ነው ስንለው ትላንት የሚፈራ የነበረው ነገር እናንተ ላይ ደረሰ ወይ ነው ያለው። እና ሌላ ደግሞ የገጠመን ነገር ዙር ሰላት 9 ሰዓት ነው የሚሰገደው። 9 ሰዓት ምንም እዛ ኢርሻ የለ ምን የለ የኢባዳ ቦታ ነው እንኳን ከተባለ ራሱ ሰላት በአግባቡ እንኳን አይሰገድም። 9 ሰዓት ይሰገዳል። 11 ሰዓት ላይ ፀሐይ ልትገባ እንደዚህ ቀርባ ይሰገዳል። ይሄ ስለምን እንደዚህ ይደረጋል ስንለው አይ እናንተ የማታውቁት ነገር አለ። ምንድነው? ማታ በስንት አይሱዚ ጫት ይገባና ኢባዳ እየተደረገ ጫት እየተቃመ ለይልን ሀያ አድርጎ ያድራሉ። ቀን ስለሚተኙ ነው 9 ሰዓት የሚደርሰው የዙር ሰላት። የአስር ሰላትን እንደዛው ከአስር በኋላ ምሳ በልቶ ምናምን ተኛሉ።
11 ሰዓት ላይ ይቀሰቅሳሉ። ፀሐይ ይገባል። እንደዚህ ደርሱ ተራራ አለ ወደዛ ምናምን ካያችሁ በቃ ሰማይ የተዘጋ ነው። ከዛ በኋላ የለም ነው የሚመስለው። በጣም ከፍታ ያለው ተራራ ነው። እንደዛ ደርሳ አስር ይሰገዳል። አዛን ይባላል። ከዛ ይሄስ እንዴት ነው ስንለው በዚህ ነው በኢባዳ ስለሚታለፍ ነው ብሎ እንትን አለ። ያው ያለው ነገር ወላሂ በጣም ያሳዝናል ማለት ነው። ግን አልহামዱሊላህ ረብል ዓለሚን ከዛ ወጥተን ያው ወደ ሌላ መድረሳ ሄደን ያለው ነገር ያው ለዚህ ያክል የበቃ ነው በዚህ ነው ለማለት ነው። አፍለኝ ነገር አሬው አልহামዱሊላህ እንኳን ደስ ያለ አልከሶም ሶርጋንም ብትገቡ የራሳቸውን ሼክ ነው። አሁን እንዳላችሁ አብሬትም ቃጥባሬም ሰላት አላሁ አክበር ብሎ ይቆማሉ። አባ 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 እያሉ ነው የሚሰግዱት። ሰላታቸውን ወዳው ይቀይሩታል። ወዳው እነዚህ ሰዎች አሁን ቀድም እንዳለው ኢማሙ ሻፊ ብቻ ሳይሆን ተሳስቶ ካልሆነ ሰላት ላይ አጅነቢ የሆነ ንግግር ካመጣ ተጨማሪ ንግግር ካመጣ ሰላቱ ብልሹ ነው የሚለው ይስማሙበታል። አለሱናዎች ሁሉም አሊሞች ይስማሙበታል። የነሱም አሊም ተብዮች ይስማሙበታል። ወንድማችን እንዳለው እኛ አካባቢ አንድ ሼክ ነበር። የአብሬት ፕሮግራም ላይ አንድ ወር ሲቀረው ሻንጣውን ይዞ ስንቁን አዘጋጅቶ ደረሶቹን አስከትሎ በየአመቱ ይገባል እዛ ሐድራ። ምንድነው አንተ ሰውዬ ፍቂህ አቃለው ተፍሲርም አስቀራለሁ የምትል ሰውዬ የአላህ ነብይ አለይሂ ሰላቱ ሰላም ይሄን ሐዲስ ተናግረዋል። ጉዞ ማድረግ እኮ አይቻልም ብለዋል። እንዴት አብሬትን ለይተ በየጊዜው ትሄዳለህ ስለው ይሄን ዋሃብይ ይሄን ብቻ ነው የሚለቅም ብሎኝ ሄደ። የአላህ ነብይ ተናግረዋል ይያልኩት ማለት ነው። ሐድራዎች ላይ ብትገቡ ሽርክ ኩፍር ይህ የሚሄዱበት አብሬትና ቃጥባሬ ወይ አልከሶና ሶርጋን ያቃሉ ስለኔ ጉዳይ መፍትሄ ይሰጣሉ ያደርጋሉ ከነጃቸው አይደል እንዴ አባ በርሶ ተመክቻለሁ ለሁሉ ነገር መድኃኒቴ ያሉ ጎረምሶች በየሚዲያው የሚናገሩት። ከነዚህ ሰዎች ጥሪና ከጴንጤዎች ጥሪ በምንድነው የምትለዩት? እነዚህ በዘር ሙስሊም ስለሆኑ በዘር ሙስሊም እኮ የመካ ሰዎች እኮ ዘራቸው እኮ ሙስሊም ነው። ነብዩላህ ኑህ የመጡባቸው ህዝቦች መጀመሪያ ምን ነበሩ? ሙስሊሞች ናቸው። በዘር ሙስሊምነት መሸወድ ካለ መበላት ነው። በዘር ሙስሊምማ ነብያቶች የመጡባቸው ሰዎች አስላቸው መጀመሪያም እስላም ነበሩ፣ ግን ክህደትን መርጦ ስለወጡ ብቻ ነው። ወንድማችን ጀዛውላሁ ኸይረን የገለጸላችሁን ነገር ትኩረት አድርገባችሁበት ለራሳችሁም ትምህርት ወሰዱበት። ወደ አልከሶ ብትሄዱ ከዚህ በላይ አሁን ወንድማችን ከጠቀሰው በላይ የኩፍርና የሽርክ ማዕት ነው ያለው። ሰውየው አልሞቱም ይኸው እዛ ጋር ተደግፎ ነው ያሉት። የምንለው የምንናገረው ነገር ይሰማሉ ይደርሳሉ። እኛ ምስኪኖች መተን በራችሁ ላይ ቁመናል እባኮት መልስ ይስጡን ብሎ እኮ እንባ ዱብ ያደርጋሉ እዛ። አረ በጣም እኔ ጆሮዬ ላይ በጣም ገብቶ እስከዛሬ ያልወጣ ንግግር ምንድነው ሳዳም ሁሴን የሆነ ሰዓት ላይ ህዝቡን ይፈጃለሁ ብሎ ነበር። ያልከሳባ ምን ያሴን ይፈጅማው ባላን ሳዳም ሁሴን ኮሞጂ ጉነ ምናምን ይሉ ነበር። እዩ ወደ አላህ መሸሽልን ቀጥታ ሸሽቶ አልዩጂቡል ሙጠራ ኢዛ ዳአ ወየክሽፉ ሱአ ወየጃሉኩም ኹለፋ አልአርድ አይላሁን ማአላህ ወቃለ ረብኩም ኡድኡኒ አስተጅብ ለኩም አድዋኡ ሁወል ኢባዳ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ጫት ለመብላት የሄዱ ሰዎች እንዳይሸውዷችሁ እስላም አይደለም ብላችሁ ኩፍር ነው በቃ ኩፍር ነው እስላም አይደለም እንጂ እስላም ወደ ቀብር አይጣራም። የአላህ ነብይ አለይሂ ሰላቱ ሰላም ሴቶች ከሳሎናቸው የት ይሻላቸዋል ጓዳ የሚሰግዱ ሰላት ይበልጥላቸዋል። እንዲህ ያለ ሴቶችንም እዛ ወስዶ ያስቀምጧቸዋል። አልአስሉ الثاني ሁለተኛው መሰረት ማዕሪፈቱ ዲን الاسلام እስልምናን ማወቅ الذي بعث الله به رسوله صلى الله عليه وسلم መልእክተኛውን የላከበት من العقائد ከሚታመኑባቸው ነጥቦች ማከል وجميع الاحكام ከአቂዳም ውጪ ያሉ አህካሞችን በአጠቃላይ የያዘውን ዲን الاسلامን ማወቅ። الأصل الثالث ሶስተኛው معرفة النبي محمد صلى الله عليه وسلم نبي محمد عليه الصلاة والسلام معك أنه رسول من عند الله تعالى نبي محمد عليه الصلاة والسلام كالله زند يمتو ملك تنياناتشو بتناتل سنامن مالتهم ግን አጠቃላይ ነብያቶች ላይ እናምናለን። በዝርዝርም የተጠቀሱት እንደ ዝርዝር እንደ ቦታው ሲመጡ ደግሞ በዝርዝር በተናጠል በተነገረን ነብይ ደግሞ እናምናለን። إلى الناس كافة ወደ ሰው ልጆች በአጠቃላይ ለህዝቦቻቸው ብቻ የተላኩ ነብያቶች አሉ። ነብዩ መሐመድ አለይሂ ሰላቱ ሰላም ግን ለሰው ልጆች በአጠቃላይ ነው የተላኩት። جاء بالهدى هدى علم النافع ይባላል። ጠቃሚ በሆነ ዕውቀት ነው የተላኩት ነብዩ አለይሂ ሰላቱ ሰላም። ودين الحق دين الحق ደግሞ عمل صالح ይሉታል በጎ የሆነ ስራ ليخرج الناس من ظلمات الشرك الى نور التوحيد የተላኩበት ዋነኛው ነጥብ ደግሞ ከሽርክ ጨለማ ወደ ተውሂድ ብርሃን ሊጣሩ ነው የመጡት። وسيتكلم الشيخ محمد بن عبد الوهاب شيخ محمد بن عبد الوهاب ይናገራል عن هذه الأصول الثلاثة سلسوستو مسألة يهونو نجاروش بالتفصيل بتناطل ينجرال. وهذه الأصول الثلاثة جي أصول الثلاثة هي التي يسأل عنها الإنسان في قبره. كتابها يا زتشاتشو سوست مسألة يهونو نتبوج قبر لا يتيجا. وهي فتنة القبر. يجي قبر فتنة ويوم أموت ويوم أبعث حي على. سوستو وانا بوتاوش ناتشو. بس سوستو بوتاوش لاي الله حي أدرجونيال وين نبو كفتنا وتأبقونيال من يتولدكو كان. የሞትኩ ቀን የምቀሰቀስበት የቂያማውን ቀን። እነዚህ ሶስቱ ቦታዎች ላይ ሰላም ነኝ አለ ነብዩላህ
ኢሳ ይሄ የቀብር ፍትና ይባላል فينبغي ضبطها محفظ ግድ ይላል ومراجعتها ክለሳ ማድረግ والتضرع الى الله تعالى ወደ አላህ Subhanahu Wa Ta'ala ደግሞ መተናነስና ጌታችን መጠየቅ في الثبات عليها በእነዚህ በሶስቱ ነጥቦች አላህ እንዲያጸናን መጠየቅ የአላህ ነብይ አለይሂ ሰላቱ ሰላም ያ ሙቀልበ القلوب ثبت قلبي على دينك ነበር ያ ሙሰርፍ القلوب صرف قلبي على طاعتك ነበር ነብይ አለይሂ ሰላቱ ሰላም ዱዓ ያደርጉ ነበር ሰሃቦችም ያደርጉ ነበር አን البراء ابن عازب رضي الله تعالى عنه أن النبي صلى الله عليه وسلم قال يثبت الله الذين آمنوا الله يأمنوا سوچن ያጸናቸዋል ብሎ አላሉ ነብዩ ያላህን ቃል ሲጠቅሱ بالقول الثابت በጸናች በሆነች ንግግር ማለት በላ ኢላሃ ኢላላህ ያጸናዋል ሌሎችም ድንጋጌዎችን አሊሞች ቢጠቅሱም ዋነኛው የተፈለገበት አላህ በላ ኢላሃ ኢላላህ ያጸናዋል ቃል نزلت في عذاب القبر እቺ የቁርአን አንቀጽ የወረደችው በቀብር ቅጣት ላይ ነው የወረደችው فيقال له من ربك ሴትም ትሁን ወንድም ከቀበርነው በኋላ ሁሉም ሰው ይጠየቃል ዱንያ ላይ ጸንቶ የነበረ ከንፋቅ ከሪያ ከሱማ ከቢዳ ከተለያዩ ጸያፍ ከሆኑ ነገሮች የጸዳ ይሆን ወይ የጸዳች የሆነች ዱንያም ላይ የጸናለትና የጸናላት ቀብር ላይ ረቢ አላህ ይላል ጌታዬማ አላህ ነው ዲኑስ ዲን የእስላም ይላል ነብይስ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ይላሉ ይህንን ሲመልሱ የጀነት ኒዕማና ጸጋ እንደሚመጣላቸው አላህ ነብይ አለይሂ ሰላቱ ሰላም ተናግረዋል ሌሎቹ ደግሞ ልክ የሆነ ሰው የሆነ ነገር ሲሰራው ነበር ወይ ደግሞ የሆነ የሚያቀው ነገር ነበር ድንገት የሆነ ሰው መጥቶ ሲጠይቀው ለመመለስ እንደሚለው ማለት ነው አይጸናለትም ለሙናፊቅ ለካፊር አይጸናለትም ለሙእሚን ግን ይጸናለታል ስለዚህ فيقول ربي الله ጌታዬማ አላህ ነው ወነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩ ሙሐመድ ናቸው ከነብዩ በኋላ የሚመጣ ነብይ የለም ነብዩ የመደምደሚያው የመጨረሻው ነብይ ናቸው ውሸትን ያዘሉ የሆኑ ነብይ ነኝ ባዮች ነብዩ አለይሂ ሰላቱ ሰላም ከሞቱ በኋላ በአቡበክር ጊዜ መጥቶ ነበር እነዚህን ተከትሎ ሄዱም አሉ በዛን ጊዜ አማኝ የነበሩ ማለት ነው መጽናት የሚባለው ለዚህ ነው የሆነ ሰው ሱና ላይ ነበረ ዛሬ ከመጅሊስ ጋር ተስማማ ምናምን ሲባል እንዳደነግጡ ሰለፊ አይደነግጡ ከነብዩ አለይሂ ሰላቱ ሰላም የነበሩ ሰዎች ነብዩ እንደሞቱ ወደ ኩፍር ይገባሉ ቀጥታ ወደ ኩፍር ወደ ቢዳ እኮ አይደለም እንደውም ነብዩ አለይሂ ሰላቱ ሰላም ከሞቱ በኋላ ሰላት የሚሰገደው ውስን ቦታ ነበር አቡበክር ወላሂ ጋደላቸዋለሁ ብሎ የተነሳው ነብዩ በሞቱበት በቅርብ ጊዜ ነው ዘካም የከለከሉት ነብዩ በሞቱበት በቅርብ ጊዜ ነው አረ በጣም የሚገርመው አሁን ሰለፊ ነኝ ብለን ምንጮህኛ ሳይሆን እኮ የሚያስገርመው ለነብዩ እኮ ወህይ ሲጽፍ የነበረው ሰው እኮ ከፍሮ ነው የሞተው ይቀበራል ምድር ተተፋዋለች ይቀበራል ምድር ተተፋዋለች ይቀበራል ምድር ተፋቸው የተባለው እኮ ለነብዩ ወህይ ሲጽፍ የነበረው ሰውዬ ሙሐመድ እኔ ምነግረውን እንጂ አያቅም ብሎ ክዶ ከእስላም ወጣ ታዲያ ከነብዩ የነበረ ሰው ክህደት ውስጥ ከገባ ዛሬ ስለ ሰለፊያ የሚናገር የነበረ ሰው ከመጅሊስ ጋር ሄዶ ቢቀላቀል ምንድነው የሚያስደነግጠው ለዛው ኢትዮጵያ ውስጥ የሴቱ ፍትና የመጅሊሱ ፍትና የስልጣኑ ፍትና የኮሚቴነቱ ፍትና የገንዘቡ ፍትና የተለያየ ፍትና በበዛበት ሰዓት ሲሄድ ሰለፊ አይደነግጥም ለምን ያላህ ነብይ አለይሂ ሰላቱ ወሰለም يسبح الرجل مؤمنا ويمسي كافرا ويمسي مؤمنا ويصبح مؤمنا يبيع دينه بأرض من الدنيا የሚለው ሐዲስ ይመጣለትና በነብዩ ሐዲስ ኢማኑ ተወኩሉ ይጨምራል አንድ ሰው አማኝ ሆኖ ያነጋና ከዶ ደግሞ ያመሻላል ከዶ አምሽቶ ደግሞ ሙስሊም ሆኖ ያነጋል አሉ ምክንያቱም ምንድነው የቢኡ ዲነሁ ቢአረድ من الدنيا በገንዘብ በስልጣን ይሸጣታል ወስዶ ያስረክባታል እንደው ምን ታመጣለ ብሎ ፈቶ ተነስቶ ይልክልሃል ለዚህ ነው ያላህ ነብይ ያ ሙቀልበ القلوب ثبت قلبي على دينك በሉ አሉ ነብዩ فالتخافوا علينا አላላችሁም ሰሃቦች እንዴ ያላህ ነብይ ይፈራሉ እንዴ በእኛ ላይ ሲሏቸው نعم ان القلوب بين اسبعين من اصابع الرحمن يقلبها كيف يشاء النبي عليه الصلاه والسلام አወፈራለሁ አሉ ነብዩ አንዴ ከተገባ የሚባል ነገር የለም በአላህ ጣቶች ማከል ነች የሰው ልጅ ቀልብ እንደፈለገ ይገለባበጣል እስከሚሞት ድረስ ሰለፊያ ላይ ይጸናል የሚባል ታርጋ የተሰጠው ሰው የለም የሰለፊ ሼክ ነበር የሰለፊ ኡስታዝ ነበር ጣሎ ታርጋ አይጠቅምም ሲወጣ ወጣል በቃ ሙመያዎች ከነሱ ጋር የነበረ ሰው ወጣ እኮ እንደዚህ መጅሊስ ገባ በእኛ ሲጮህ የነበሩት ምናምን ይላሉ እናንተ እንደወጣችሁት ሌላም ሰው ሊወጣ ይችላል ለራሳችንም ዱዓ እናደርጋለን ስንከረበት ሰለፊያን ይዞ የነበረው ሰው በእኛ ይከረበታል ማለት አይደለም ይቀጥላል ሰለፊ ማለት ትክክለኛው እስላም ማለት ነው አንዳንድ ሰዎች እንደውም ትዳር ሲይዙ የነሱ ትዳር አይፈርስም ብሎ ብዙ ሰዎች ይናገሩና ሲፈርስ ይገርመዋል በዚህኛው እርግጠኛ ይሆናል በመንሃጅ ሰለፍ ደግሞ ሲወጣ በሰለፊያ በመንሃጅ በራሱ ስህተት እንዳለበት ለማሳየት ይሞክራል ተሳስተሃል በሰለፊያ ምንም ስህተት የለበት አሁን ያሉ አሊሞች አሁን ያሉ ዱዓቶችን ሳይሆን እኮ ሂዱ እስኪ ሱፊያ አሽዓሪያ ማቱሪዲያ የነበሩ አሊሞች እኮ በፈሳሃ ብትሉ በዕልም ብትሉ እኮ ክታባቸው ተቆጥሮ ያልቅ ግን ትክክለኛው መንገድ ሲያጭበረብሩ እንዲስቱ ያደረጋቸው በጥመታቸው ሞቱ እንጂ ዕልም አልነበራቸው ማለት እኮ አይደለም فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين فلما زاغوا أزاغ الله قلوبهم على الله ጥመትን መርጦ ዙር ሲሉ በዛው ጥመታቸው እንዲዋኙ ያደረጋቸው አለ
ጽናት ያስፈልጋል መንሃጀ ሰለፍ ላይ ወይ ሰለፊያን በማስተማር ረገድ ላይ ጽናት ያስፈልጋል ጽናት አንሷቸው የዱንያ ጉዳይ የዘር ጉዳይ የተለያየ ነገር ሸንግሏቸው ከኢኽዋን ጋር ከሙመይዓ ጋር የሚቀላቀሉ ሰዎች እንዳይረብሿቸው ራሳቸው ጭንቀት ላይ ነው ያሉት ኢማሙ አህመድ ዕልም የሌለው ሰው አይደል ከክፍለ ሀገር መጥቶ ኢማሙ አህመድ ጽና ያለው አንተ ቁርአን የአላህ ቃል አይደለም ካልከ ነገ በጣም ብዙ ሰዎች ይጠማሉ ጽና ሲለው በቀን 120 ጊዜ ጅርፋት ይገረፍ ነበር ኢማሙ አህመድ ጸና አለ ሱናዎች ቁርአን የአላህ ቃል ነው ብሎ ጸኑ እነ ኢብኑ ተይሚያ ስንት ሙሲባ ደረሰባቸው ስንት ሙሲባ እስር ቤት ጸኑ አለ ሱናዎች ጸኑ ያልጸና የወጣ ሰው ራሱን ያስጨንቅ እንጂ ሰለፊያ ላይ ቢቆይ ደስልን ነበር ካመለጠ ከወጣ ምንም ማድረጋችንም አንተ ቀጥል በተባልክበት ጉዳይ እኛ ካልቀጥል ደግሞ ሌላ በደንብ አድርጎ ዳዋ የሚያደርግ ፈሳህ ያለው ዕውቀት ያለው መንሃጅ ሰለፍን ያዙ የሚሉ የሚጮህ ይመጣል አላህ ይተካልኩ አንድ ሰለፊ ስለወጣ ሰለፊ ተበላሽቷል ብላችሁ ታስባላችሁ ኢትዮጵያ ላይ ተሳስታችኋል እንደዛ የምታስቡ ከሆነ አንዳንድ ዕልም የሌላቸው ሰዎች እየተሸወዱ ስለሆነ ማለት ነው فذلك قوله عز وجل ለዚህም የአላህ ቃል الله الذين آمنوا بالقول الثابت ይላል አላህ እነዛን ያጸናቸዋል በትክክለኛው በሰለፊያ ያጸናቸዋል ማለት እኮ ነው ሌላ ነገር እኮ የለም ሰለፊያ ማለት እስላሙ ሰሂህ ማለት ነው ትክክለኛው እስላም ማለት ነው ሌላ ትርጉም የለው መንሃጀ ሰለፍ ማለት ትክክለኛው እስላም ማለት ነው በቃ في الحياة الدنيا በዚህም ዱንያ ላይ አይዋልሉ ከመጣው ግሩፕ ጋር አይነዱም ማለት ነው በቃ ይጸናሉ በእውቀት በዕልም ይጸናሉ አህለ ሱና ወይም ደግሞ ሰለፊያ አይረበሽም ሁሌ ደስተኛ ነው በመንሃጁ በአቂዳው በሰላቱ በዘካው በጾሙ በዳዕዋው በቅርአቱ ደስተኛ ነው አይረበሽም ግን ሙብተዲስ ሁሌ ቀለቅ ላይ ረብሻ ላይ ነው ያለው ስለዚህ ያጸናቸዋል በዚህ ቅርቢቷ ዓለም መንሃጀ ሰለፍ ላይ ያጸናቸዋል ማለት ነው ሌላ ምንም ትርጉም የለው ከኢኽዋን ጋር ከሙመይዓ ጋር ከድሮ ሙመይዓ ከአሁን ኢኽዋን ጋር ሂዶ አይቀላቀሉ ያደረጉትን ዳዕዋ ከንስሎ ወይንም ደግሞ ዲሌት አድርጎ ወደ ኢኽዋን መንሃጅ አይገቡ ኢኽዋን ማለት ሱፊይ ማለት ነው ኢኽዋን ማለት ቁቡሪ ማለት ነው ኢኽዋን ማለት አህባሽ ማለት ነው ኢኽዋን ማለት ተብሊግ ማለት ነው ሁሉንም ያዘሉ ናቸው ኢኽዋኖች እዛ ቅርጫት ውስጥ ሂዶ አይገባ ሰለፊ የሆነ ሰው እዛ ቅርጫት ውስጥ የሚገባው ሌላ የቢዳ ሻንጣ ውስጥ የገባ ሰው ነው እንጂ ሰለፊ እንዴት ሂዶ ይገባል እዛ ለሰው ልጅ ቅድማ የሚሰጠው በሰውነቱ ነው በመንሃጁ አይደለም ወደሚል ሰው ሂዶ ይገባል እንዴ ኢኽዋኖች በየመስጂዱ የራሳቸው የኢኽዋን ደረሶች ራሱ ሁሌ ተውሂድ የሚሉትን እያስቆሟቸው ነው የሚፈልጉ ዝም ብሎ ፖለቲካ የሚያወራ ዝም ብሎ ጥርሱን ከፍቶ የሚስቅ አብሬት ቃጥባን የሚያመልክ ሰው ኦርጋን አልከሶ የሚያመልክ ሰው ጫት የሚበላ ሰው በአላህ ላይ የሚያጋራ ሰው እንዴት አንድ ሊሆን ይችላል ወፊል አኺራ በአኺራም ደግሞ ያጸናቸዋል ከዱንያ ሲወጡ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ብለው ይወጣሉ ቀብራቸው ላይ ጥያቄ ሲመጣላቸው ቀጥታ ዳይሬክት ይመልሳሉ አብዛኛው ሙፈስሮች ይሄን ነው የሚፈስሩት የቂያማ ቀንም የሚሉ አሉ ግን ቀብር ላይ ያጸናቸዋል ጥያቄው ሲመጣ ወዲያው ጥያቄው እንዲመልሱ ያደርጋቸዋል አላህ ያጸናቸዋል አላህ ያጸናል ወይዲሉላሁ الظالمين ይኸው በደለኞችን ደግሞ አላህ ያጠማቸዋል ለሙብተዲም ይገባል ሰለፊ ነኝ እያለ በውስጡ ሌላ ስራ ሲሰራ ነበር አይደለ የሚሰራ ስራ አታቆየውም አላህ ወይዲሉላሁ الظالمين የሚለው ጸጥቅበትና ሂዶ ይቀላቀላል ቀጥታ እኛ ከምንም ከስልጣንም ከመጅሊስም ከሙመያም ከድሮ ሙመያ ከአሁኑ ኢኽዋኖች አይደለም እነዚህ ሰዎች መንሃጀ ሰለፍን ተውሂድን በመጋዝ የሚገዘግዙ ሰዎች ናቸው ከነዚህ ሰዎች ሂዶ የሚቀላቀልም ሰው በፍጹም ከኛ ጋር አይደለም እንዳትቀላቀሉ ይገድላቸዋል ገንዘብ የሚያስዱባችሁ ሌባ ይሻላል ከነሱ ጋር ተቀላቅላችሁ አቂዳችሁን ከምታስወስዱ ሰርታችሁ ታገኛላችሁ ከኢኽዋን ከሙመያ ግን ስትቀላቀሉ ውስጣችሁ ላይ ያለውን ኢማን በስሪንጅ ነው የሚያወጡባችሁ ደዩስ ነው የምትሆኑት ስለ ተውሂድ ሲወራ ይጨንቃቸዋል አሁን የሙመያ ደረሶች ይዩዋቸው አንተ ለተናገርከው እነሱ ያፍራሉ ዳዋው ትክክል ነው ይላሉ በርታ ይላሉ ግን አንተ ለምትናገረው ንግግር ካሴት ላይ ወይ መኪና ላይ ከተከፈተ ይጨንቃቸዋል ለሰው እንዴት ይነገራል እንደዚህ በግልጽ ይላል ማን ወሰደባቸው እነ ኤልያስ በ30 ሚክሮች በ30 ስሪንጅ እንዲቀጡ ወሰደባቸው ከነዚህ ሰዎች ሄዶ መቀላቀል መንሃጀ ሰለፍን መርዳት ነው የለም ሙመያዎች 100% ሰለፊያ የምትለው ልብስ አውጥቶ ቤት አስቀምጦታል ከነዚህዎች እንዳትቀላቀሉ ይወስዱባቸዋል ነሻጣችሁን ነው የሚወስዱባቸው ቆይ ከነሱ ጋር ተቀላቅሎ አብሮ ማታና ጧት አብሮ እየሰሩ እነዚህ ሙመያ እነዚህ ኢኽዋን የሚለው ማን ነው ኢማሙ አህመድ እኮ አንድን ሰለፊ ከሙብተዲ ጋር አየውት ምን ላደርገው ሲል ንገረው አሉ ከዛ በኋላስ እምቢ ካለስ ፋልሂቁሁ ቢያል አስጠጋዋል እዛው በቃ ኢኽዋን ነው እነዚህ ሙመያዎች ኢኽዋኖች ናቸው ሙመያ አዲሱ ሙመያዎች ናቸው ዋና የተውሂድን ወይንም ደግሞ የሱናን የሰለፊያን ዳዕዋ በየክፍለ ሀገሩ እየተራሮጡ እነዚህ ሰዎች ዘንድ ያበላሸነውን አስተካክለን እንመጣለን ብሎ ቃል የገቡ በሚመስል መልኩ በየክፍለ ሀገሩ ይሄዱ ሰለፊዮችን ነው የሚያባሩት ገንዘብ በመስጠት ይሁን ማታ ሰው ቤት በመግባት ይሁን በዳዕዋ በቅኔ ይሁን ሰለፊዮችን የሚተቹት እነሱ ናቸው አማ ኢኽዋን እነሱ ልከዋል ወደ ሀገር ቤት وفي الآخرة باخرام ويدل الله الظالمين بدلنيوችን አላህ ያጠማቸዋል ويفعل الله ما يشاء አላህ ይፈልገውን ይሰራል ለምን አደረከ ይባል ያቀዋል አላህ ምስጥሩ ትናንትና ሰለፊ ነኝ ሲል የነበረ አንተን ሲያስቀረ ከፊት ለፊት ቁጭ ብሎ ሲጮህ የነበረው ሰውዬ ከኢኽዋን ጋር ሂዶ ሲቀላቀል ለምን አይባልም ምስጥሩን አላህ ነው የሚያውቀው ውስጡ ላይ የያዘውን አላህ ብቻ ነው የሚያውቀው ትናንትና ዳዕዋ ሰለፊያ አብሬት ቃጥባሬ እነ ኤልያስ በስነ ስርዓት የምንፈልገውን ዳዕዋ ነሲሃ ላይ ያደረጉልን አልነበረም የሚለው ሰውዬ ቲክቶክ ላይ ኦንላይን ገብቶ ከሴቶች ጭቅጭቅ ሲጀምር ለምን አይባልም ويفعل الله ማይሻ አላህ የፈለገውን ነው የሚሰራው ያቃላ አላህ ምስጥሩን ያቃል
መታወቅ ነው የተፈለገው ቻናል ወደ 100 ከ100 በላይ ማድረግ ነው የተፈለገበት ወይስ ምንድነው የተፈለገበት አላህ ራሱ ያውቀዋል አንተ በተባልከው ነገር ጽና እንጂ ሁሉ ነገር አላህ ያውቀዋል ይሄንንም የማደርገው ስለማቅ ነው አለ ይሄም ሱረቱ ኢብራሂም 27ኛው ቁጥር ቀውሉ ረቢ አላሁ الذي رباني ከሚለው አንስተን ምንመለከት ይሆናል አላህ በሰላም ካቆየን ጃለኒ አላህ ወያኩም من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله